Good evening, everyone. How are you? Yeah, I'm pretty well. Thank you. We'll continue the previous discussion. Today, we'll see a miracle success discussion. There are some questions can be raised. What's miracle for you? Uh, so, reveal your miracle success and an introduction session. Take a moment and reflect on the word miracle. What does it represent to you? Maybe a surprising life-altering moment. Okay, good. But now uh, we tend to reserve it for extraordinary. But tonight I am going to redefine is that I'm going to talk about miracle success. So here ምንድን ማለት ነው ስንል ተአምራታዊ ስኬትዎን ይግለጹ ነው። እንዴት ይገለጻል? አንድ ሀፍታ እስቲ ወስዳችሁ ስለ ተአምር የሚለውን ቃል አስቡ። አይናችሁን ጨፍኑና እስኪ አስቡ። ምን ሊመጣ ይችላል? እርስዎ ምንም ይወክላል? ምናልባት አስገራሚ ህይወትን የሚቀይር ሀብታ፣ ምናልባት ፈጽሞ የማይታመን ነገር። እኛ ተአምራትን የምንይዘው ለየት ላሉ ነገሮች ነው። ስለዚህ እዚህ ጉዳይ ላይ ነገር ግን ዛሬ ማታ ያንን ትርጉም ልቀይረው ነው። ፎር ኢንስታንስ ተአምራታዊ ስኬት አወራለሁ። ተአምራታዊ ስኬት እንዴት ሊመጣ ይችላል? ኢት ኢዝ ኖት ሎተሪ። በሎተሪ ማሸነፍ አይደለም። ይልቁንስ የማይቻለውን ነገር እንዲቻል ማድረግ ነው። እንዴት ይቻላል የሚለውን ነገር ላይ እናወራለን። የመጀመሪያው ነገር ፍጹም ግልጽነት ያለው ኃይል ነው። ዘ ፓወር ኦፍ አብሶሉት ክላሪቲ የምንለው ማለት ነው። ሶ ተአምር ማለት ዝግጅት እድልን ሲያገኝ የሚፈጠር ነገር ነው ይላል። ሶ ዘ ሚራክል ኢዝ ዋት ሃፕን ዌን ፕሪፓሬሽን ሚትስ ኦፖርቹኒቲ ኤንድ ፕሪፓሬሽን ስታርት ዊዝ አብሶሉት ክላሪቲ። ስለዚህ ዝግጅት ደግሞ የሚጀምረው በፍጹም ግልጽነት ነው። ግልጽ ካልሆን ምንም አይነት ሳክሰስ ኢቨን ሊመጣ አይችልም። ሚራክል ሳክሰስ ቀርቶ ሳክሰስ ሊመጣ አይችልም። ሶ ዝግጅታችን ግልጽ የሆነ ሀሳብ ይዞ መነሳት አለበት ነው። አብዛኛው ሰዎች በአጠቃላይ ምን እንደሚፈልጉ ያውቃሉ። ሀብታም መሆን እፈልጋለሁ፣ ደስተኛ መሆን እፈልጋለሁ፣ ስኬታማ መሆን። ሁሉም ግልጽ ያልሆነ ነገር ያልሆኑ ውጤቶችን ያስከትላል ማለት ነው። ስለዚህ I want to be rich, I want to be happy, I want to most successful job ይላል አብዛኛው። most people do know what they want in general, but it is what called impossible without doing extra works. And the other here is what called miracle success makes you visualize a crystal clear picture of your future. For instance, let's see what is the $100,000 issues you want to resolve. So ተአምራታዊ ስኬት ወደፊት እጣውን እንደ መስታወት ንጹህ አድርገው እንዲመለከቱ ያደርጋል ማለት ነው። በትክክል ለመፍታት የሚፈልጉት ትልቁ ችግር ምንድን ነው? ከእንቅልፍ ሰው ሲነሱ በትክክል ሊሰማዎት የሚፈልጉት ስሜት ምንድን ነው? በትክክል የሚፈልጉት በትክክል ካወቁ በኋላ ነው አንጎሎ ተግባሮ እንዲሁም ናሀበ ዓለሙ ወደዛ አቅጣጫ መምራት ይጀምራል ማለት ነው። So miracle is just a result of flawless focused intention. ተአምር ያለምንም እንከን የሌለው ተግባር ውጤት ነው የሚለው። መመኘት አይደለም። መመኘት መቆም አለበት። just start work፣ ስራ መጀመር ነው እንጂ በመመኘት ምታታዊ የሆነ ውጤት ማምጣት አይቻልም። ሌላኛው እንግዲህ አፍተር ፓወር ኦፍ አብሶሉት ክላሪቲ ሌላኛው ደግሞ ሚራክል ሳክሰስን እውን የምናደርግበት ዘ ዴይሊ አክት ኦፍ አንሪዝኔብልነስ ነው። ምክንያታዊነት የጎደለው የዕለት ተግባር ነው። ይህ ምን ማለት ነው ስንል በአብዛኛው ሃቭ ዩ ክላሪቲ በት ዩ ሃቭ
to act on reasonable ways. Miracle success does not occur by performing the easy task or following what everybody else doing. ስለዚህ ሚራክል ሰክሰስ ምክንያታዊ በመሆን ሊተገበር አይችልም። ምሳሌ ምክንያታዊ መሆን ስንል 8 ሰዓት ነው መስራት የሚጠበቅበት 8 ሰዓት ብቻ ከሰራ እንዴት ሚራክል ሰክሰስ ሊመጣ ይችላል? ትናንሽ ኢዚ ታስኮችን ብቻ ሰርተህ ጊዜህን የምታሳልፍ ከሆነ እንዴት ሚራክል ሰክሰስ ሊኖር ይችላል? ስለዚህ የሚመጣው ከተገደበ በላይ መድረስ ነው። በተጨማሪ መስራት ነው። ቴኪንግ ኤክስትራ ኮል፣ ራይቲንግ ኤክስትራ ፔጅ፣ ሪሄርሲንግ ዘ ኤክስትራ ሃወር እነዚህን ማድረግ ይጠበቃል ማለት ነው። ከተገደበልህ ወጣ ማለት አለብህ። ዲቪዬሽን መፍጠር አለብህ። ማፈንገጥ አለብህ። ያ ነው ሚራክል ሰክሰስ ሊመጣልህ የሚችለው። በተጨማሪ ሚራክል ሚኒት ፊሎዞፊ የምንለው አለ። የተአምር ደቂቃ ፍልስፍና። ስለዚህ የራስ ፍልስፍና ዌይ ኦፍ ላይፍ ሊኖረው ይችላል። በጣም መውጣት አለብህ ከፎርማል ዌይ ኦፍ ላይፍ ማለት ነው። ስለዚህ ዛሬ ልታደርጉ የምትችሉት ትንሽ የሚያስፈራ ትንሽ አስቸጋሪ ግን ያልተመጣጠነ ትልቅ ተጽዕኖ የሚያሳድር አንድ ነገር ምንድን ነው? በጣም ዲፊከልት ቻሌንጅ ሊሆን ምንድን ነው ብለን ማሰብ አለብን። ያንን መከወን ነው። ስለዚህ በጣም ጥሩ መሆን ብቻ አይበቃም። እጅግ አስደናቂ መሆን አለበት። መጠንከር ብቻ አይበቃም። በመጠን ብቻ ነገሮችን ማየት አይበቃም። ብልህነትና አስተዋይነትን ጭምር እንጂ ማለት ነው። በተጨማሪም you get to decide each day በየቀኑ ውሳኔዎችን ማስቀመጥ ያስፈልጋል። ምሳሌ በየቀኑ ምክንያታዊ ሆነው ምክንያታዊ ውጤትን ይጠብቃሉ ወይስ ምክንያታዊነት የጎደለው ነገር አድርገው ተአምራትን ይጠይቃሉ? ዛት የእርስዎ ዕለታዊ ደፋ ምርጫዎች ለዓለም ዕድል የሚመስለውን ተነሳሽነት ይፈጥራል። ግን ሚስጥሩ እናውቃለን፣ እሱም በግልጽ የሚታይ ተግሳጽ ነው ማለት ነው። ስለዚህ ሰው ምሳሌ ኢንጆይ ማድረግ ነው እኔ የምፈልገው ምሽቱን ሙሉ ቢል ይህንን ምን ማለት ኖ ማለት አለብህ። ከዛ ድቤት አድርገህ ወጥተህ የራስህን ስራ የራስህን ቻሌንጅድ ዲፊከልቲ ላይ ባድ ሲቹዌሽን ውስጥ ሆነህ እነዛን ማለፍ መቻል አለብህ። ያ ነው እንግዲህ ሚራክል ሰክሰስ ሊያስገኝ የሚችለው። ዩር ዴይሊ ቦልድ ቾይስ ክሬትስ ኤ ሞመንተም ዛት ሲምስ ላይክ ላክ to the world but we know the secret discipline in the spotlight ያለው እሱ ነው። ሌላኛው እንግዲህ ሶስተኛ the fuel unshakable belief ነው። የማይናወጥ እምነት ነዳጅ ነው። finally you must cultivate an unshakable belief in your success። ስለዚህ በማይናወጥ እምነት ነዳጅ በመጨረሻ በስኬቱ ላይ የማይናወጥ እምነትን ሊያዳብሩ ይችላሉ። ስፔሻሊ ዳውት ኢዝ ኤ ቲፍ ይላል። ዳውት ኢዝ ኤ ቲፍ ለምንድን ነው? ጥርጣሬ ሌባ ነው። ለምን? ኢት ስቲልስ ዩር ኢነርጂ ኤንድ ፓራላይዝ ዩር አክሽን። ምክንያቱም ጥርጣሬ ሌባ ነው ያለው ጉልበትዎን ይሰርቃል፣ ተግባራዎትን ሽባ ያደርጋል። ነገሮች ይበላሻሉ ነው። ነገሮች ሲበላሹ ነገሮችም ይበላሻሉ። ይህ እድል ለእያንዳንዱ ሊሆን የሚችል ብቻ ሳይሆን የሚሆንም ነው መሆኑን የማረጋገጥ ጥልቅ የሆነ ስራ ሊኖረውት ይገባል ነው። ሶ ዌን ቲንግስ ፉል አፓርት ኤንድ ቲንግስ ዊል ፉል አፓርት ያልነው ያ ነው። ነገሮች ሲበላሹ ነገሮችም ይበላሻሉ። ይህ ጨና አጨቤ አባባል ነው እና ጥልቅ የሆነ እሳቤዎች ያስፈልጋሉ ነው። በተጨማሪም እንግዲህ ዘ ፊውል ኦፍ what call you are not asking yourself ራስህን መጠየቅ የለብህም። ካን አይ ዱ ኢት እሰራዋለሁ ምናምን ብለህ መጠየቅ የለብህም። you are declaring ማወጅ አለብህ። I am the one who will do it እኔ ብቻ ነው የምሰራው ይህን ስራ ማንም ሰው ሊሰራው አይችልም ብለህ በራስህ ላይ ማወጅ አለብህ ሚራክል ሰክሰስ ለማድረግ። ስለዚህ ሌላው ማነው? አንተ ማነህ? ራስህ መስራት አለብኝ እሰራዋለሁ ብለህ ማለት ነው። when you combine absolute clarity with crazy action ነው
and put in unshakable belief። ስለዚህ ፍጹም ግልጽነት ከእብድ ተግባር ጋር ሲዋሃዱ ነው። በማይናወጥ እምነት ሲያልፉ ሲስፋፉ ተአምር እንዲፈጸም የሚረዱት ማለት ነው። እርስዎ ራስዎን ያን ተአምር የሚያደርጉ ኃይል እንዳለዎት ማረጋገጥ ማሳየት ሲቻል ነው። እንግዲህ እንደ ማጠቃለያ ምንድነው ስንል as a conclusion ስለዚህ ዛሬ ማታ የተለያየ አስተሳሰብን ይዘን እንሄዳለን ነው የምለው። we are living here tonight with a different mindset አይደለም? so your miracle success is not something far and far in the future, a big hope. It is the outcome of the absolute clarity in your vision, unreasonable action in your daily work, and unshakable belief in yourself. ስለዚህ የእርስዎ ተአምራዊ ስኬት ሩቅ የሆነ የወደፊት ህልም ወይም ግልጽ ያልሆነ ተስፋ አይደለም። ይልቁንም የሚከተሉትን ነገሮች ውጤት ነው። አንደኛ በራእይዎ ውስጥ ያለ ፍጹም ግልጽነት ነው። ተአምራዊ ስኬቶ በራእይዎ ውስጥ ያለ ፍጹም ግልጽነት። ሌላው በዕለታዊ ስራ ውስጥ ያለው ምክንያታዊ ተግባር። ሌላው በራስዎ ውስጥ ያለ የማይናወጥ እምነት። የነዚህ ጥርቅም ነው ተአምራዊ ስኬት። የእናንተ ተአምራዊ ስኬት እነዚህ ነው። የነዚህ total sum up of those points, the absolute, powerful clarities, powerful absolute clarity የምንለው ኮንሰፕት unreasonable and unshakable points ማለት ነው። በተጨማሪም stop pursuing spectacular, master the fundamental with the spectacular deviation, and the miracle is not the result, the miracle is you. The miracle is you. The miracle is not the result, the miracle is you. Arriving and day after day and unrelentingly get out there and make your own miracle. Thanks. So ድንቅ የሆነውን ነገር መከተል ይቁም። ይልቁንም መሰረታዊ ነገሮችን በአስደናቂ ቁርጠኝነት ይቆጣጠሩ። ተአምር ውጤት አይደለም፣ ተአምሩም እርስዎ ነዎት። ቀን ከቀን ሳይታክቱ የሚደርሱት። ሂዱና የራሳችሁን ተአምር ይፍጠሩ። አመሰግናለሁ። ቴንክ ዩ ቬሪ ማች። እንግዲህ በአስደናቂ ቁርጠኝነት ይቆጣጠሩ። ተአምሩ ውጤቱ አይደለም፣ ተአምሩ እርስዎ ነዎት። ቀን ከቀን ሳይታክቱ የሚሰሩት ነው። ምክንያቱም የሚራክል ሰክሰስ የመጣው በራስዎ ተነሳሽነት with the initiation of yourself ነው። ዝም ብሎ የመጣ አይደለም ነው። ሶ ሂዱና የራሳችሁን ተአምር ፍጠሩ። እያንዳንዱ ሰው የራሱን ተአምራት መፍጠር አለበት። miracle success is not only given for one person or one individual የሚለው ነው። አመሰግናለሁ። thank you very much indeed. attendance just subscribe, comment and like it, and we'll meet with other lesson. በሌላ ሀሳብ ውስጥ እስከምንገናኝ ኮሜንት ማድረግ ሰብስክራይብ ማድረግ ኦትን አይርሱ። አመሰግናለሁ።